ሰላም ውድ ቤተሰቦቼ እንደምን ሰነበታችሁ? አባት ይመስገን እኔ በጣም ሰላም ነኝ። ዛሬ ደግሞ በድጋሚ ተገናኝተናል። ያው እንግዲህ ካለፈው የቀጠለውን ነው የምንቀጥለው። ስለ ስድስቱ አደገኛ ሴት መናፍስት እየተነጋገርን ነው። አምስተኛዋን፣ ስድስተኛዋን አይተናል። ዛሬ ደግሞ በሶስተኛ ደረጃ አራተኛዋን እናያለን። አራተኛዋ አደገኛ ሴት አለቃ ወይም ሴት መንፈስ ማትሎሚስ ወይም ገውዚን ትባላለች። ምንድን ነው የምትሰራው ሲባል ማትሎሚስ ወይም ገውዚን የምትባለው ጸዋሪተ ህመም ነው የምትባለው። በሌላ ስሟ ህመም የምትሸከም ማለት ከሰዎች ላይ ወስዳ ሰዎች እንዳይታመሙ የምታደርግ ማለት አይደለም። በሽታ እንደ ብርቱካን የምታፈራ ናት፣ እንደ ቴምር የምታፈራ ናት። በሽታ የምትሰጥ ናት፣ በሽታ ተሸካሚ ናት። ሰው ዝንብ ይፈራል፣ ሰው ባክቴሪያ ቫይረስ ይፈራል። ይቺ ማትሎሚስ የምትባለው በጣም አደገኛ ናት። በሽታ ነው የምታፈራው፣ በሽታ ነው የምትሰጠው፣ በሽታ ነው የምትሸከመው፣ በሽታ ነው የምታስተላልፈው። ምድር ላይ የሰው ልጅ በበሽታ የሚቀጠቀጠው በማትሎሚስ ወይም ገውዚን ምክንያት ነው። ለዚህ ነው ከብዙ ሴት አለቆች በአማልክት ወገን ወይም በአማልክት ነገድ ከሚቆጠሩ ምድርን ከሚቀጠቅጡ ለክፉ መንግስት ከሚሰሩ አደገኛ መናፍስ ስድስቱን መርጠን እየተነጋገርን ያለ ነው። ዋና ዋና ነገሮችን ስለያዙ ነው። በሁለተኛ ደረጃ ወይም አምስተኛዋን ስናይ ደግሞ ፒቶፕራክሊሲያን ጸር አንድነት ናት፣ ዓላማን የምትጠልፍ ናት ብለናል። ዛሬ ደግሞ በሶስተኛ ደረጃ አራተኛዋ ላይ ስንደርስ ጸዋሪተ ህመም ናት። በሽታ የምትሸከም፣ በሽታ የምታፈራ፣ በሽታ የምትሰጥ ናት። ምድር ላይ ብዙ ሰው መድኃኒት ሁሉ የጠፋለት ሕክምና ጭራሽ ያልተቻለ በብዙ መልኩ ተብሎ በሽታ ማለት መድኃኒት የጠፋለት በሽታ በሙሉ ይቺ ማትሎሚስ የምትባለዋ የምትሰጠው የምትወጋው አደገኛ ህማም ነው። እየተነጋገርን ያለነው ስለነዚህ ስለ ክፉ መናፍስ ምድራችንን በመጠበቅና ራሳችንን በመጠበቅ ኃያል ለመሆን እንዲያስችለን ነው። ሌላ አይደለም። ስለ ክፉ መናፍስት ብቻ ተነጋግረን እንድናደንቅ አይደለም፣ ወይም ዜናውን ብቻ እንድንሰማው አይደለም። ምን ያህል እየተወረርንና ዕለት ዕለት ምድራችንን እየተነጠቅን እንደሆነ ተረድተን ምድራችንን መጠበቅ ራሳችንን ኃያል ማድረግ እንዲኖርብን ነው። ጥሩ ትውልድ ምድር ላይ እንዲቀጥል ማስቻል ግዴታ ስለሆነብን ነው። ስለዚህ ይቺ በሽታ የምትሰጠውና የምትወጋዋ ክፉ መንፈስ ገውዚን ወይም ማትሎሚስ ምንድነው የምታደርገው ሲባል ሶስት ነጥቦችን ብቻ አይተን እንጨርሳለን። ዛሬ አጭር ነው የሷ። በሽታ ላይ ብዙ አናወራም፣ ምክንያቱም ራሱ እየጎዳን ስለምናውቀው በሽታ ላይ ብዙ አናወራም። በሽታን ታውቁታላችሁ። ሂንቱን ከሰጠኋችሁ የምትጎዳው ይቺ ከሆነች ግን ስሟን እያነሳችሁ እያወገዛችሁ እያሰራችሁ እንድትጸልዩ፣ ስሟን አንስታችሁ አንቺ በሽታ የምታመጪ ክፉ መንፈስ እግዚአብሔር ይውጋሽ፣ እግዚአብሔር ይሰርሽ፣ የመላእክቱ ሁሉ ሰይፍ ባንቺ ላይ ይሁን ብላችሁ ከራሳችሁ እንድታርቋት ወይም የህማም ዋነኛው መነሻ እሷ እንደሆነች እንድታውቁ ነው። ስለዚህ ባጭሩ በሶስት እናስቀምጥና ዛሬ እንጨርስ። በመጀመሪያ ደረጃ ምንድን ነው የምታደርገው ሲባል በቀጥታ በመውጋት በመልከፍ ሰዎች እንዲታመሙ ታደርጋለች። ሰውነትን በመውጋት በውሃ ላይ በምግብ ላይ በብዙ መልኩ በማድረግ ሰዎች እንዲታመሙ ታደርጋለች። ታውቃላችሁ፣ ህፃናት ከልጅነት ጀምሮ ምንም ውሉ በማይታወቅ በሽታ ይታመማሉ። ጸበል እንወስዳቸዋለን። አንዳንዱ ሲጨንቅ አዋቂ ቤት ይወስዳል፣ ጽሕፈት ያጽፋል፣ ጸሎት ይጸልያል። ቤተክርስቲያን ወስደን እናስጠምቃቸዋለን፣ ይጸለይላቸዋል፣ እናቆርባቸዋለን። እንደየእምነቱ ሌላውም እንደዚሁ ይለፋል። ግን ብዙ ጊዜ ህፃናት በብዙ ህመም ይደቃሉ፣ በብዙ ህመም ይሰቃያሉ። ስድስተኛ ላይ ያየናትም እንደዛ ነው የምታደርገው ጎስታኪን። እሷ ሁሉንም አይደለም፣ ጸጋ ያላቸው ሰዎች ከልጅነት ጀምሮ እንዲሰቃዩ ነው የምታደርገው። ይቺ ግን በቀጥታ ስራዋ ለሰዎች ህመም ነው የምትወጋው። እንደ ፖሊዮ ክትባት ታውቃላችሁ አይደለም? ብዙ ሰዎች ቦርሳ ይዘው የሚዞሩት የፖሊዮ ክትባት ነው፣ ወይም ብዙ አይነት ክትባቶች አሉ። እቺ ማትሎሚስ የምትባለው ወይም ገውዚን በሽታ ነው የምትወጋው ሰዎች። ብዙ ሰዎች ልክፍት ይላሉ። እንዲህ ቀለል አድርገ ነው ልክፍት የሚባላል። ያው ሰይጣን ለክፎት ነው ምናምን ይባላል። በእርግጥ ሁሉም መናፍስ ሰውን ይጎዳሉ። ህመም ላይ ብቻ የተመደበችው ግን ይችላል። ህመም የምታድል ናት። ምድር ላይ ምንም ስፍር ቁጥር የሌለው ህመም ነው ያለው። የሚገርመው ነገር ሕክምና እንኳን ስንማር ወይም ሕክምና የሚማር ሰው ስለ በሽታ ነው የሚያጠናው። ሰፊውን ክፍል ስለ በሽታ ነው የሚያጠናው። በሽታን ስለማቆም ከየት ይመጣል ምንጩ ምንድን ነው፣ ለምንድነው በሽታ የማይደርቀው ብሎ ምን አይልም፣ አይማርም። የሚማረው 90-80% የሕክምና ተማሪዎች ታውቁታላችሁ። የሕክምና ሰዎችም ይህን በደንብ ታውቁታላችሁ። ይህን ስል ግን ምናልባት ሆስፒታሎች እና ክሊኒኮች ይህ ሰው ቢዝነሳችንን ሊመታ ነው እንዳትሉ እንጂ እንደዚህ ይደረጋል። በቃ ትምህርቱ ራሱ ስርዓቱ ዓለም አቀፍ ነው። 80-90% ሰው ስለ በሽታ ነው የሚያጠነው። በጣም ስልችት
ያለ ትምህርት ነው። አንዳንዱ ሁሉ አቋርጦ ይወጣል። ስለዚህ ምንድነው ስፍር ቁጥር የሌለው በሽታ ነው ምድር ላይ ያለው። በሽታ ላይ የምትሰራ አለቃ የሆነች በሽታን ሁልጊዜ እየጫነች እንደ ምግብ እንደ ቸኮሌትና እንደ ከረሜላ የምታከፋፍለው አደገኛዋ እቺ ማትሎሚስ የምትባለው ናት። ከልጅነት ሰዎችን ቀጥታ በመውጋት የተለያየ እድሜ ላይ ያሉትንም ሰዎች በመውጋት ትለክፋለች። አሁን ብዙ ሰዎች በጣም በህመም ላይ ነው ያለነው። እኔ በሽታ የሌለበት ሰው የለም። አንዳንዱ ራስ ምታት ይላል፣ አንዳንዱ ወገቤን ይላል፣ አንዳንዱ ያጥንት ይላል፣ አንዳንዱ ዲስክ መንሸራተት፣ አንዳንዱ ጭንቀት። አሁን የዘመኑ ደግሞ ከዋና ቁጥር አንድ በሽታ ደግሞ ጭንቀት ነው። የደም ግፊት ይላል፣ ስኳር፣ ደሜ ከፍ ብሏል፣ ደሜ ዝቅ ብሏል፣ ኩላሊቴ እንዲሆናል፣ ጉበቴ ምንድን ነው ከተባለ በሂደት ሁለተኛውንም ስንናገር የሚጋራው ችግር ሊኖር ይችላል። በዋናነት ግን ይቺ ማትሎሚስ የምትባለዋ አደገኛ መንፈስ ስለምትወጋ ነው። በተለያየ መንገድ ለበሽታ እንድንጋለጥ ታደርጋለች። በመጀመሪያ ደረጃ ቀጥታ በመውጋት ወረርሽኝን በማስነሳት ብዙ ተህዋሲያንን እየፈበረከች በመላክ ምን ታደርጋለች? ሰዎችን ትጎዳለች። በሁለተኛ ደረጃ ደግሞ ሰዎች ራሳቸው እንዲሳተፉ ታደርጋለች። እዚህ ነገር ላይ የክፉ መናፍስት ዓላማቸው ምንድን ነው? ሰዎችን ከጥሩ ማንነታቸው እየወሰዱ እያሰለጠኑ ደቀ መዝሙር በማድረግ የእነሱን ክፋት እነሱ ላይ በመጫን ሰዎች ሰልጥነው ክፉ እንዲሆኑ ማድረግ ነው። የሚገርመው የክፉ መናፍስት ባህሪያቸው ሰውን ነው የሚጠቀሙት። ራሳቸው እዚህኛው ዓለም ላይ መንቀሳቀስ ስለማይችሉ ሰው ራሱን ከክፉ ሁሉ ከልክሎ መልካም ቢሆን በእርግጠኝነት ክፉ መናፍስት በራቸውን ዘግተው መቀመጥ ይጀምራሉ። ሽባ ነው የሚሆኑት። ለምን ከተባለ ሰው መግቢያ ቀዳዳ ስላሳጣቸው። ስለዚህ ምንድን ነው የሚያደርጉት? ሰዎችን ነው የሚያሰለጥኑት። በሁለተኛ ደረጃ እቺ ማትሎሚስ ወይም ገውዚን ምን ታደርጋለች? ሰዎችን ማሰልጠን ትጀምራለች። በምን? ገንዘብ የሚያገኙበትን ሲያፈላልጉ ምን አይነት ምክር ታስገባለች? በሽታን እንደ አንድ ንግድ እንዲቆጥሩት አድርጋ አእምሯቸው ውስጥ እውቀት ታስገባለች። በዚህ ዘመን እንደዛ አይደለም? ነጋዴዎች በመድኃኒት ዘርፍ ያለውን ንግድ ታውቃላችሁ አይደል? ነጋዴዎች ምን እንደሚያደርጉት በሽታውንም መድኃኒቱንም ነው የሚሸጡልን አይደል? አሁን በሽታም ይሸጣል፣ መድኃኒትም ይሸጣል። በኮሮና ጊዜ የነበረውን ነገር ታስታውሳላችሁ አይደል? እንዴት ድብልቅልቃችን ወጥቶ በሽታው መድኃኒቱም ከአንድ አቅጣጫ ነው የሚመጣውና እንዴት እንደተቸገርን ታውቃላችሁ። ሰርቫይቭ ለማድረግ እንኳን አካባቢያችን ላይ ያሉትን የበሽታ መከላከያ እንጠቀም ሲባል በሳይንስ አልተረጋገጠ ምናምን ደግሞ ሌላ በሽታ እንዴት እንዳሸማቀቁ ዓለም አቀፍ ንቅናቄ ነበር አይደል? ራሳችን እንኳን ተቆጣጠረን እንዳንከላከል እንዲህ አይነት በሽታ እኮ በአንድ ወቅትም ተነስቶ ነበር፣ መድኃኒቱ ይሄ ነው ምናምን ብለው የቀደሙ ሰዎች እንደዚህ ባለሙያዎች፣ ጥበበኞች፣ እናቶች ራሱ በጣም ጎበዝ ሰዎች፣ የገዳም ሰዎች ሁሉ ተነስተው ነበር አይደል? ይሄ እኮ ቀላል ነው፣ በእንዲህ መልኩ ይጠፋል ሲባል አራራራ ይሄማ ወንጀል እንዲህ ምናምን ብለው እንዴት አንገት እንዳስደፋ ናቸው። ለምንድን ነው ሲባል ማትሎሚስ እንዲያተኛም እኮ ሰዎች አደራጅታለች። ምን የሚያደርጉ? በሽታ የሚነግዱ። አሁን የዘመኑ ትልቅ ቢዝነስ ከጦር መሳሪያና ከአደንዛዥ ዕፅ ቀጥሎ በሽታ ነው። በሽታ ይሸጣል። እንዴት ይሸጣል? በምግብ፣ በመጠጥ፣ በአልባሳት፣ በኤሌክትሮኒክስ መሳሪያዎች። የምንጠቀማቸው የኤሌክትሮኒክስ መሳሪያዎች በነገራችን ላይ በጣም አደገኞች ናቸው። ምክንያቱም በጆሮአችን ላይ አድርገን እናወራለን፣ እንደዚህ በአይናችን እንመለከታለን፣ ቴክስት እንጻጻፋለን፣ እናያለን፣ እኛም እዚሁ ላይ እንሰራለን። ኢርፎን ሌላው ቀርቶ የምንጠቀማቸው እነዚህ ቺፕስ የሆኑ ኢርፎኖች ወይም ዋየርለስ የሆኑ እዚጋ እንደ ጠጠር ቁጭ የምናረጋቸው ምናምን ኢርፎኖች። ድሮ ሰው ጆሮውን ሲታመም ነበረ ልጅ እያለን ጸበል ወይ ቅባ ቅዱስ ጆሮው ላይ አድርጎ እንዲች ያደርጋት ነበር ምናምንና ፀጉር ቤቶችም እንደዛ ይጠቀማሉ። አልፎ አልፎ እንዲች ፀጉር እንዳይገባብን ከደን ያደርጓታል። እና አሁን እንደዛች ጣል የምትደረግ ኢርፎን መታለች። እነሱ ራሱ በጣም አደገኞች ናቸው። ምክንያቱም የነሱ ፍሪኩዌንሲ ድምፅ ሲተላለፍ ጭንቅላታችንና ነርቫችን በጆሮአችን አካባቢ የሚፈጥሩት ኬሚካል በጣም አደገኛ ነው። እሱ በራሱ ሊጠቅመን በሚችል መልኩ በጣም ዴሊሽየስ የሆነ ምግብ እንበላለን በሚል ጥሩ መገልገያ ዕቃ አግኝተናል በሚል እየወሰድን የምንገዛቸው በራሱ ኢንዳይሬክት በሽታ ናቸው። በነገራችን ላይ ምግብ ማምረት፣ መጠጥ ማምረት፣ ኤሌክትሮኒክስ መሳሪያዎችን ማምረት፣ እንደዚህ ቴክኖሎጂ የሆኑ ነገሮችን መጠቀም በራሱ በሽታን መሸጥ ነው ወይ ወደሚለው ድምዳሜ ደግሞ ያመጣል። እንደዛም ደግሞ እንዳትወስዱት፣ እንደዛ አይደለም። ፐርፐዝሊ ግን ለዚህ ተብሎ የሚሰሩ ነገሮች አሉ። ማትሎሚስ ይህን ነገር ነድፋ ለሰዎች ታስገባለች። በሽታንም ብንሸጥ እኮ ገንዘብ ነው። በሽታ ታመርታለች፣ በሽታ ታከፋፍላለች፣ በሽታ ትሸጣለች፣ እንደገና ደግሞ መድኃኒቱን ይሸጣል። ለምንድን ነው እንዲህ የሆነው? ሰው ጨካኝ ነው። ለምንድን ነው በሽታ የሚያከፋፍሉን? ለምንድን ነው በሽታ የሚሸጡን? በቃ አሁን እኮ በህመም ልናልቅ ነው በቃ ምናምን ነገር ይላል ሰው። ደግሞ መድኃኒቱ በጣም ውድ ነው። መድኃኒቱም የሚመጣው ይሄን ከሚያደርጉት ሰዎች ነው። ምንድን ነው ሲባል
የመጀመሪያው ባለፉትም 2 ክፍሎች እንደተነጋገርነው ሰው ስፍራውን ሲለቅና ማንነቱን ሲያጣ አውሬ ነው የሚሆነው። ከዛ ቀጥሎ ደግሞ ማንነቱን ሲያጣ በቀላሉ የሚያገኙት እነዚህ ክፉ መናፍስት ያሰለጥኑትና ለሱ ጥቅም በሚመስለው መልኩ፣ ስልጣን በሚመስለው መልኩ፣ ገንዘብ ሊያገኝ በሚመስለው መልኩ፣ ዝነኛ ሊሆን በሚችልበት መልኩ ያሰለጥኑትና ዝነኛ ለመሆን፣ ሀብታም ለመሆን፣ ባለስልጣን ለመሆን ምን ያደርጋል? የነሱን የክፋት መንገድ ይከተላል። አንዱ በሽታ መሸጥ። በሽታ እንደሚሸጥ እወቁ። ከዚህ በኋላ ሰዎች ለምንድን ነው የሚጨክኑት ብላችሁም ደግሞ ብዙ አትማረሩ። ለምንድን ነው የማይጨክኑት? ሰው ስፍራውን ከለቀቀ እኮ ከአውሬ ይብሳል። ምክንያቱም እሳት ቦታውን ከለቀቀ አደገኛ የሆነ ጉዳት እንደሚያደርሰው ማለት ነው። ውሃም እንደዚሁ ሰብሮ ውሃ ሊሄድ ወደማይችልበት ወይም ከአቅም በላይ ወደሆነ ቦታ ሲሄድ እኮ ውሃም እንዲሁ አደጋ ያደርሳል። በተመሳሳይ የሰው ልጅም ከማንነት ስፍራ ወጥቶ ከዛ ክብሩ ወርዶ አደገኛ ወደሆነ ማንነት ከገባ ክፉ መናፍስትም አራዊትም አይፎካከሩትም። በጣም ከባድ የሆነ አጥፊ ነው የሚሆነው። ስለዚህ በሁለተኛ ደረጃ በሽታ እንዴት ነው ምድር ላይ የሚተላለፈው? በሽታም በማስፋፋት በመፈብረክ እንዲሸጥ ታደርጋለች። በቃ ሀሳቡን ነው የምታመጣው። እነዚህ ክፉ መናፍስት ሁልጊዜም እንዳትረሱ ሀሳብ ላይ ነው የሚሰሩት። ድንገት ብልጭ ይችላል። የትኛውም ነገር ደግሞ መነሻው ሀሳብ ነው። ክፉም ሊሆን ይችላል፣ መጥፎም ሊሆን ይችላል። ስለዚህ ሀሳብ ነው የምታመጣው። እንዲህ ብታረግ እኮ በቀላሉ ሰዎች ሊገዙ ይችላሉ። በቀላሉ እኮ ገንዘብ ልታገኝ ትችላለህ። እንዲህ ብታረግ እኮ በቀላሉ ታዋቂ ዝነኛ ልትሆን ትችላለህ። እንዲህ ብታረግ እኮ በቀላሉ ባለስልጣን ልትሆን ትችላለህ ብለው ምክረ ሀሳብ ነው የሚያመጡት። የሰው ልጅ ደግሞ መበለጥ አይወድምና ለመብለጥ በሚያደርገው ጥረት ወዲያው ነው ነገሩን አክሴፕት የሚያደርገው። ብዙ ሰዎች ሚዲያ ላይ ያልሆነ ነገር ተለቅልቀው አይጥ መስለው ገጣባ እያመስለው የሚያቀርቡት ሁሉ ነገር አለ አይደል? ለምንድን ነው ሲባል ዝነኛ ለመሆን ገንዘብ ለማግኘት። ምንድን ነው ሲባል የክፉ ምክር ነው። ሰው ምንም አይነት አርቲፊሻል ነገር ተጨማሪ ነገር ሳያደርግ ክብሩንና ቆሻሻ ክብሩን ጥሎ ቆሻሻ ነገር ሳይሆን እኮ ከነ ክብሩ ዘና ብሎ ኮራ ብሎ ቢሰራ እኮ የሰው ልጅ ብዙ ነገር መስራት ይችላል። ብዙ ድንቅ ነገር መስራት ይችላል። ግን እንደዛ አይደለም። ሰው ስፍራውን ሲያጣ ብትመክረውም አይሰማም። አሁን ይሄ ማወራው ራሱ ለአንዳንድ ሰው ይሄ መተተኛ፣ ጠንቋይ፣ እማትረባ የሚሉ ሊኖር ይችላል። ለአንዳንዱም ደግሞ ቢዝነሱ ላይም እየመጣሁበት ሊሆን ይችላል። የክፉ መንፈስ ሰራዊትም ደግሞ ሊነሳሳ ይችላል። ይሄ ሰው መንግስታችንን እያነቃነቀ ነው፣ ይሄ ሰው በቃ ሰዎችን እያነቃ ነው፣ አካሄዱ ጥሩ አይደለም ብለውም ሊነሱ ይችላሉ። ምንድን ነው ከተባለ በቃ ይሄ ከክፉ ምክር ነው። ሰው ማንነቱን ሲያጣ እንደዚህ ይሆናል። በሁለተኛ ደረጃ በሽታን የመሸጥ ምክር ለሰዎች ትሰጣለች። ሰዎች ሀሳቧን ወስደው በሽታ ይፈበርካሉ፣ በሽታ ይሸጣሉ፣ መድኃኒትም ይሸጣሉ። በዚህ የተነሳ በሽታ ምድር ላይ እንዳይጠፋ ተደርጓል። በሶስተኛ ደረጃ ሰዎች ስለ ራሳቸው ያላቸውና ስለ አካባቢያቸው ያለውን ግንዛቤ እንዲረሱት ወይም እንዲዘነጉት በማድረግ አካባቢያቸው እንዲቆሽሽና ራሳቸውም እንዲቆሽሹ በማድረግ ሰዎች ራሳቸውን እንዲጥሉ አካባቢያቸውንም እንዳይጠብቁ በማድረግ ደግሞ ሰዎች በብዙ በሽታ እንዲጠቁ ታደርጋለች። የንጽህና ጉድለት በሽታ ከሚያመጡ ነገሮች አንዱ ነው። ድሮ ስርዓተ ትምህርት ውስጥ ተካቶ ያው ግንዛቤ ለመፍጠር ተብሎ የምንማራቸው አንዳንድ ነገሮችን ስንማር ማርክ ለማግኘትና ከደረጃ ወደ ደረጃ ለመተላለፍ ይመስለን ነበር። ግን አይደለም። የግል ንጽህናን አለመጠበቅ ተራ ወሬ አይደለም። የግል ንጽህናን መጠበቅም ደግሞ እንዲህ ቀላል ይሆን አይደለም። ትልቅ የጤና በረከት ነው። አካባቢን መጠበቅም ደግሞ ትልቅ የሆነ ራስን የማስከበርና ኃያል የመሆን ትልቅ አቅም ነው። አካባቢን አለመጠበቅ ደግሞ ራስንም ለክፉ በሽታ፣ ለተላላፊ ወረርሽኞችም የማጋለጥ አንደኛው ደካማ ጎን ነው። ስለዚህ በሶስተኛ ደረጃ ምን ታደርጋለች? ሰዎች ለራሳቸው ንጽህና ቦታ እንዳይሰጡ። ብዙ ሰዎችን ተመልከቱ። ውሃ እያለ በእርግጥ ውሃ ስል እዚህ ከተማ ውስጥ ውሃ እየጠፋ ያማረራችሁ ሰዎች ምንድን ነው የምትቀባጥረው? ውሃ በሳምንት አንዴ እየመጣ እንዳትሉኝ። ስለ ምድሪቱ ነው የማወራው። ስለ ከተማ ውስጥ ስላለ ስለተዘረጋ ቀጭን ቱቦ አይደለም የማወራው። በቆጣሪ የተቸረቸረ ስለሚሸጥ ውሃ አይደለም የማወራው። ስለ ምድሪቱ ነው የማወራው። ኢትዮጵያ ስላላት የውሃ ሀብት ነው የማወራው። ወይም አጠቃላይ ምድር ስላላት የውሃ ሀብት ነው የማወራው። የሰው ልጅ ንጽህናውን ከልቡ ሊጠብቅ ከፈለገ ውሃ አለ። በቃ ግን ምንድነው ሰዎች ንጽህናቸውን አይጠብቁም። ልብሳቸውን፣ ሰውነታቸውን፣ አመጋገባቸውን፣ አካባቢያቸው ላይ የምንኖርበትን ከተማ እስኪ ተመልከቱ። አሁን ኮሪደር የሚለው መጥቶ የተወሰኑትን አጸዳቸው እንጂ ትንሽ 1-5% እንጂ 95% ገና አልተነካም። የከተማችንን መበስበስ ተመልከቱ። የባቡር ሀዲድ ተሰርቶ በባቡሩ ሀዲድ ስር ያለውን ቆሻሻ ተመልከቱ። ከብት እንኳን አርደን በአግባቡ እኮ ተረፈ ምርቱን እኮ
ምን አንልም አናስወግድም እኮ የበሬ ቀንድ የበግ አንጀት ምናምን ድመትና ውሻ ሲጎትተው አይደለም እንዴ በየመንገዱ የሚያር ምንድነው ይሄ ንዝላልነት እኮ ነው ምንድነው ከተባለ ስለ ንጽህና ግንዛቤያችን የወረደ ነው መናፍስት ሁሌም የሚሰሩት ዕውቀት ላይ ነው ዕውቀቱ ፈጣን የሆነ መልካም የሆነውን የእግዚአብሔርን መንፈስ በመያዝ የተካነ ነው መንፈሱ ደካማ ሲሆንም ደግሞ ያስተሳሰቡ የወረደም ሲሆን ደግሞ መጥፎውን መንፈስ ጌኔ ማድረግ አቅሙ ደግሞ በጣም ፈጣን ነው ስለዚህ በጣም ኬርለስ ነን በቃ የተለያዩ ወረርሽኝ ይመጣል የምናውቀው ነገር የለም በየቀኑ በሽታ ነው ስንቅም የምንውለው በዛው ልክም ደግሞ መድኃኒት ነው ስንቅም የምንውለው ሁለቱንም እየገዛን ነው ማለት ነው ስለዚህ ይቺ ማትሎሚስ ወይም ገውዚን የምትባለው በእነዚህ በሶስቱ መንገድ ለሰው ልጆች በሽታን ትሰጣለች ስለዚህ ምን ማድረግ አለብን ማለት ነው ራሳችንን ከልክፍት ከመወጋት ማትረፍ አለብን እንደገና ደግሞ በሽታም መድኃኒትም ከሚሸጡ አደገኛ ህሊና ቢስ ሸቃጭ ነጋዴዎችና ድርጅቶችም ራሳችንን መጠበቅ ይኖርብናል በሶስተኛ ደረጃ የግል ንጽህናችንን የቤታችንን የቤተሰባችንን የአካባቢያችንን ንጽህና መጠበቅ ይኖርብናል ይሄ ከላይ ያለው ክፍል ነው ዋነኛው ግን የሰው ልጅ ሰላምና ምህረት ወይም የሰው ልጅ ፍቅርና እረፍት በረከቱ ምንድነው ሲባል መንፈሳዊ ብቃት መንፈሳዊ ብቃት ከየት ይገኛል ከአባታችን ከእግዚአብሔር ከሰራን ኃይል እግዚአብሔር እኮ እኛ ውስጥ ምን አስቀምጧል እኛ ውስጥ እኮ የምንገናኝበትን መሳሪያ ረቂቅ የሆነ ዕቃ አስቀምጧል እኮ ከሱ ጋራ ኮኔክት በሆንን ቁጥር ከሱ ጋራ በተገናኘን ቁጥር ምን እየሆንን እንሄዳለን እየበሰልን እያደግን እንሄዳለን አንድ ሰው ገላው ንጹህ ሆኖ መንፈሱ ከቆሸሸ በሽተኛ ነው አበቃ ወይም ለመናፍስት የመጋለጥ ዕድሉ ከፍተኛ ነው ስለዚህ የአካባቢያችን ንጽህና የሰውነታችን ንጽህና የአእምሯችንና የልባችንን የመንፈሳችንን ንጽህና መጠበቅ ይኖርብናል ባጭሩ በአንድ ምሳሌ ልጠቅልለውና እንቋጭ ዛሬውን ትምህርታችንን በመንፈሳዊ ህይወታችንና በአካላዊ ብስለታችን ስናድግ ወይም በመንፈስና በአእምሮ ስንበረታ መልካምና ጤናማ ህይወት እንኖራለን ከመናፍስት ጫና በላይ መሆን እንችላለን በዛው ልክ ደግሞ የአካላዊና የመንፈሳዊ ብቃታችን እየወረደ ሲመጣ ደግሞ ለዚህ የመጀመሪያው ዓለም አስተሳሰብ ለክፉ መናፍስት መንግስት የመጋለጥና የሱ ሎሌ የመሆን እድላችን ደግሞ እየሰፋ ይመጣል ስለዚህ አመዛዝነን የሚበጀንና የሚጠቅመንን መውሰድ ይኖርብናል እላለሁ አመሰግናለሁ ዛሬ በሶስተኛ ደረጃ ያየናት አራተኛዋ ማናት ማትሎሚስ ወይም ገውዚናት ጸዋሪተ ህመም ነው የምትባለው ህመምን የምትሸከም ህመምን የምታፈራ ህመምን የምትሰጥናትና ከዚህ በኋላ በህመም የምትሰቃዩ ሰዎች እግዚአብሔር ይፈውሳችሁ እግዚአብሔር ይርዳችሁ ከህመም ለመዳን ቢያንስ ይሄን ከሰማችሁ የምትጠነቀቁት ይኖራል ቢረፍድም ጨርሶ አላለቀም እድል ይኖራችኋል በሽታ ውስጥ ያልገባችሁ ደግሞ ራሳችሁን ጠብቁ በበሽታ ውስጥ ደግሞ ወጣ ገባ የምትሉም ደግሞ ከዚህ በኋላ ሙሉ በሙሉ በፈውስ ህይወት እንድትኖሩ ወይም በጤናማ ህይወት እንድትኖሩ ይሄንን አደገኛና መርዛማ የመናፍስትን አካሄድ ማወቅ ይኖርባችኋል በተወደደ አክብሮት ሰላም ብያለሁ በድጋሚ እስከምንገናኝ ደህና ሁኑልኝ አመሰግናለሁ